ዛሬ አንድ በጣም አስተማሪ ታሪክ ላጋራችሁ ስለፈለኩ ነው። የሆኑ አባት ናቸው የነገሩኝና ሁልጊዜ የስልጠና መዝጊያ አረጋዋለሁ። ማለት ለኔ በጣም ትልቅ ቫልዩ አለው ይሄ ታሪክ። በድሮ ዘመን አንድ የከበረ ድንጋይ የሚሸጥ ሰው ነበር አሉና በአጋጣሚ ይሄ የከበረ ድንጋይ የሚሸጠው ሰውዬ አንድ ልጅ ብቻ ነው ያለው። አንድ ወንድ ልጅ ብቻ ነው ያለውና ይሄ ልጅ አባቱ ጎን አይጠፋም። አባትየውም በስስት ስለሚያየው አብሮት ነው የሚውለው። ብዙ ጊዜ በጣም ጥብቅ ቁርኝት አላቸው። ካይኑ ሊነጥለው አይፈልግም እና አባቱ የሚሰራውን ነገር በጣም በጥልቀት የሚከታተል ልጅ ነው፣ አብሮ ከመዋሉ የተነሳ ማለት ነው። እና ይሄ ልጅ አንድ ቀን አባቱን በጣም ከባድ ጥያቄ ይጠይቀዋል። ምክንያቱም አባቱ የሆኑ የከበሩ ድንጋዮችን እንደ ሳይዛቸው ከፍ ያለውን 10,000 20,000 ዝቅ ያሉትን 5,000 3,000 1,000 ሲሸጥ ያያል፣ ይሄን የከበረ ድንጋይ ማለት ነው። እና አንድ ቀን በአእምሮ የሆነ ጥያቄ መጣበት እና አባቢ ይለዋል። አቤት ይለዋል። እነዚህን ድንጋዮች እንደዚህ ስትሸጥ አይሃለሁ፣ እኔን ግን ብትሸጠኝ ስንት አወጣለሁ ብሎ ይጠይቀዋል። አባትየው በጣም ይደነግጣል። ማለት አባትየው ልጁን ሊሸጠው አስቦ አያውቅም። ማንም ሰው ልጁን ሊሸጥ አስቦ ስለማያውቅ ማለት ነው። ከዛ በኋላ እንዴ ልጅ ዋጋን ማወቅ ፈለግካለው? አረ እንደው እኔስ ልሸጥ አስቤ አላውቅም ምናምን፣ እንደው ግን በቃ ልትሸጠኝ ብታስብ ግን ስንት አወጣለሁ ይለዋል። ከድንጋዮቹ አንፃር ራሱን መመዘን ፈለገ። ከዛ ዋጋን ማወቅ ትፈልጋለህ? በቃ 3 ቀን ስጠኝ ይለዋል። እሺ ይልና አባትየው ያን ጥያቄ እንደጠየቀው ልጁ በጣም አስተዋይ ሰው ስለነበረ እነዛን የከበሩ ድንጋዮች 3 የተከበሩ በተመሳሳይ የያዙት ማዕድን ተመሳሳይ የሆነ ቅርጻቸው ተመሳሳይ የሆነ መጠናቸው ተመሳሳይ የሆኑ 3 ድንጋዮችን ይጠርባል። ከዛ በኋላ ያንን ድንጋይ ያሸክመዋል ልጁ ማለት ነው። ና ብሎ ልጁን የመጀመሪያው ቀን ላይ እና እንግዲህ አዛለው ብዬ አይደል? አዎ። ዋጋህን ማወቅ ትፈልጋለህ አይደል? አዎ። በቃ አንደኛው ትእዛዝ፣ የዛሬው ቀን ትእዛዝ ይሄ ነው። ይሄን ድንጋይ አንዱን ተሸከምና በፈለከው መንገድ ሂዳል። ነገር ግን ሰዎች ስንት ነው ካሉህ በቃል እንዳታወራ፣ እንደ ዲዳ አክት አድርግ። አፍህ የሚናገር አይምሰል። ዝም ብለህ ግን እንደዚህ በላቸዋል። 3 ምልክት አሳያቸውና በጣትህ እንደዚህ በላቸው ይለዋል። እሺ ብሎ ሲሄድ የሆነ ቦታ ላይ ስንት ነው ሲሉት እንደታዘዘው እንደዚህ ይላል። እነዛ ሰዎች 3 ብር ይሰጡታል። ይሄ ልጅ እየተናደደ እየፈራ እየቸረ ወደ አባቱ ተመለሰ። አባቢ የኔ ችግር አይደለም፣ አትናገር አልከኝ፣ የሰጡህን ተቀበል ነው ያልከኝ፣ የሰጡኝ ግን 3 ብር ነው አለ። ታዲያ ምን ችግር አለው ይልና ይቀበለዋል። በፈገግታ ተቀበለው። ልጁ ደግሞ የበለጠ ገረመው። እንዴት 3 ብር ያን ውድ 1,000 2,000 3,000 የሚሸጠውን 3 ብር ሽጨው እንዴት በፈገግታ ተቀበለኝ ብሎ ገረመው። በሁለተኛ ቀን ስማ አንድ ትእዛዝ ጨምርብሃለሁ አለ። እሱም ምንድነው? ትናንት በሄድክበት መንገድ እንዳትሄድ፣ ነገር ግን ስንት ነው ካሉ አሁንም እንደ ዲዳ አክት አድርግ፣ ሌላ ግን በፈለከው መንገድ ሂድ ይለዋል። እሺ ይልና ያ ልጅ ያንን የከበረ ድንጋይ ይሸከምና ሲሄድ አሁንም ስንት ነው ሲሉት እንደዚህ ይላቸዋል። ከዛ 3,000 ይሰጡታል። ልጅ በደስታ እየፈነጠዘ ትናንትና ያከሰረውን ያካካሰ መስሎት በደስታ እየፈነጠዘ ወደ አባቱ ይመለሳል። ከዛ በኋላ አባቢ ትናንትና 3 ብር የሸጥኩትን ዛሬ 3,000 ሽጬዋለሁ፣ እንካ 3,000 ብሎ ይሰጠዋል። አባትየው ደስ ማለት በተለየ ስሜት ሳይሆን በተመሳሳይ ስሜት ተቀበለውና እሺ አምጣ ብሎ ምናምን አልመረቀውም። የተለየ ነገር ማለት እንትን አላለውም። በቃ ዝም ባለ ስሜት ተቀበለው። እንዴ አባቢ ግን ምን ነክቶታል ብሎ መገረም ጀመረ። 3ኛ ቀን ላከው። ዛሬም አንድ ትእዛዝ ጨምርብሃለሁ ይለዋል። እሱ ምንድነው ሲለው ትናንትናና ከትናንት በፊት በሄድክበት መንገድ እንዳትሄድ፣ ነገር ግን ስንት ነው ካሉ አሁንም በተመሳሳይ እንደዚህ በላቸዋል። ከዛ በኋላ ሄደ። ሲሄድ አገኘ ሰውና አሁንም ስንት ነው ሲሉት እንደዚህ ይላል። ከዛ በኋላ 300 ብር ሰጡት። ያንን 300 ብር ይዞ መጥቶ ለአባቱ ይሰጠዋል ማለት ነው። አባቢ 3ኛ ቀን ደርሷል፣ ዋጋዬ ግን ስንት ነው እነግርሃለሁ ብለህ ነበር አለው። እሺ እነግርሃለሁ ቁጭ በልና ያስቀምጠዋል ልጁን ማለት ነው። ሰማህ ልጄ፣ መጀመሪያ ቀን 3 ብር ስትሸጠው ተከራክረውህ ያያስከው ዕቃ በጣም የማይረባ እንደሆነ ነግረውህ ምናምን አይደለም። በተመሳሳይ ቋንቋ ተመሳሳይ ዕቃ እንደዚህ ስላልካቸው ብቻ 3 ብር ሰጡ። በሁለተኛ ቀንም 3,000 ስትሸጠው አንተ አስረድታቸው ይሄ የከበረ ድንጋይ እኮ ነው፣ ከውስጥ ወርቅ አለው፣ አንጥራችሁ እኮ ታተርፉበታላችሁ ምናምን ብለሃቸው አይደለም። ተመሳሳይ ዕቃ በተመሳሳይ ቋንቋ 3,000 ሸጥከው አለው።
ሶስተኛ ቀን ላይ የሄድክበት መንገድ ደግሞ 300 ስትሸጠው አንተም ተከራክራቸው እነሱም ተከራክረው ዳኛ ገብቶ በመሃል ሽማግሌ ገብቶ አይደለም ተመሳሳይ ዕቃ በተመሳሳይ ቋንቋ ሸጥከው አለው። ነገር ግን መጀመሪያ ቀን የሄድከው የዛነን ድንጋይ ጥቅም በማያውቁ ሰዎች ስለነበረ ለመቀመጫ 3 ብር ገዙህ አለው። ሁለተኛ ቀን የሄድክበት መንገድ ደግሞ የወርቅ አንጥረኞች መንደር ስለነበረ የከበረ ድንጋይ እንደሆነ ገብቷቸው ሊያነጥሩት ሊያተርፉበት 3000 ገዙህ ደሞም ያተርፉበታል አለው። ሶስተኛ ቀን የሄድክበት መንገድ ደግሞ የአናጺዎችና የግንበኞች መንገድ ስለነበረ የማዕዘን ድንጋይ እንደሚሆን ገብቷቸው 300 ብር ገዙህ። ያንተ ዋጋ የሚወሰነው በምትሄድበት መንገድና በምትውልበት ውሎ ይሆናል አለው ይባላልና እኛ ራሱ የት ነው የምንውለው? የኛን ዋጋ እንዴት ነው የምንወስነው? ሰዎች የራሳቸውን ዋጋ የሚወስኑት ራሳቸው ሰዎች ናቸው። የምንሄድበትን መንገድ ካስተካከልን፣ አዋዋላችን ካስተካከልን፣ የምንደገፈውን ለይተን ካወቅን ዋጋችን ከፍ ያለ ይሆናል ማለት ነው። ከዛ አንፃር ይሄ ታሪክ በጣም አስተማሪ ሆኖ ስላገኘሁት እናንተም ትማሩበታላችሁ ብዬ ስላሰብኩ መንገዳችንን የኛን ውሎ የኛን ህይወት ጓደኞቻችን የኛን ማንነት እምንውልበት ቦታ እኛን በመስራት ረገድ በጣም ትልቅ ዋጋ አለውና ያን በማድረግ በቃ ጥሩ ቦታ ላይ በመዋል ላይብረሪ ላይ በመዋል ላይብረሪ ብቻ ሳይሆን ምንባብ ልናነብበት የምንችልባቸው ቦታዎች በመዋል የዛለ ስሜታችንን ደግሞ እንደገና የደከመ ስሜታችንን ሞቅ ለማድረግ ቤተ እምነት ላይ ሄደን ድካማችንን አራግፈን የምንመጣ እዛም ስንሄድ የምንባረክ ምርቃንን የምናድል ልጆች ምናምን ከሆን በቃ የምንሄድበት መንገድ ቀሪ መንገዳችን ይወስናል ማለት ነውና ሰው የሚያክለው ያንን ነው ማለት ነው። የልጁ ዋጋ ያ ነው ማለት ነው። የሚሄድበት መንገድ የልጁን ዋጋ ይወስናል። አሁን 200 ብር 200 ተብሎ ተጽፎበታልና 200 ብር ጭቃ ውስጥ እርግጥ አርጋችሁ ምናምን 200 ብር ሊገዛው የሚችለው ነገር መግዛት ይችላል። ለምን 200 ብሎ ተጻፈበት ነው? 200ን 50 ልታረጉት አትችሉም። 200ን 100 ልታረጉት አትችሉም። 200ን 10 ልታረጉት አትችሉም። ለምን? ዋጋው ስለተጻፈ ማለት ነው። የኛን ዋጋ ግን ምን ወስነው እኛ ራሳችን ነን። የኛን ዋጋ ምን ጽፍ እኛ ራሳችን ነን። አዋዋላችንን በማስተካከል መልካም መንገድን በመምረጥ እግዚአብሔርን በመለመን እግዚአብሔርን በመደገፍ እምነታችን ላይ ጠንካራ በመሆን ሙስሊሞች ሶላት በመስገድ አባቶቻችሁን በማክበር ክርስቲያኖችን በተመሳሳይ ቤተ እምነት ላይ ሄደን ከፍ የምንልበትን ነገር በማድረግ መመረቅ በቃ መመረቅ የእውነት በጣም ብዙ ወንዝ ያሻግራል። 50 ሚሊዮን 100 ሚሊዮን 40 ሚሊዮን ከሞት ሊያድነን አይችልም። ቀንህን ይባርከው ተባረክ ከክፉ ይሰውርህ የሚለው ምርቃን ግን ከሞት ያድነናልና ምርቃንን የምናድል ልጆች በመሆን ዘመናችን እንዲባረክ አደራ ማለት ፈልጋለሁ። ምርቃን የሚገኘው ደግሞ ከመልካም ምግባር ነውና መንገዳችንን በማስተካከል የምንሄድበትን ነገር በማስተካከል የኛን ዋጋ ከፍ ማድረግ ይቻላል ማለት ነውና ያን በማድረግ የቤተሰቦቻችንን የሀገራችንን ዋጋ አብረን ከፍ ማድረግ የምንችልበት እንድል እንዳለ ከዚህ ታሪክ ተምሬያለሁ። እናንተም ይሄ ታሪክ ካስተማራችሁ የሆነ ነገር አምሯችሁ ውስጥ ከቀረ ለጓደኞቻችሁ ሸር አድርጓቸው። እናንተም ሰብስክራይብ አድርጉ። ለሌሎች ለብዙዎቹ እንዲደርስ ሰብስክራይብ ማድረጋችሁ ዋጋ ስላለው ያን በማድረግ እንድትተባበሩኝ በእግዚአብሔር ስም ጠይቃለሁ።